السلام عليكم ورحمة الله وبركاته. يا تودداتشو نديت كوياتشو. يا جمعة ليو خبري تكاتتبت يا جنبوت هاولة 2017 منبر خبر جمرة. يا إلتون منبر خبر يمرو عبد الحكيم ناصر كان أنت كتملكاتوش جار كويالو. اسكفت ساميو أبراتشو نديت زلكو باكبروت يجابز كل إلتو كيازناتشو قداش مكاكل عبيتو ناس قدمالو. የሃይማኖት ተቋማት የተሳተፉበት የፌደራል ባለድርሻ አካላት የምክክር አጀንዳ የማሰባሰቢያ መድረክ በአዲስ አበባ ተጀመረ። ሁለተኛው ከተማ አቀፍ የቋንቋና የባህል ጉባኤ ተካሄደ። ከዓለም አቀፍ በጋዛ በብቸኝነት አገልግሎት ሲሰጥ የቆየውን አልአውዳ ሆስፒታል እስራኤል እንዲዘጋ ውሳኔ ማሳለፏ ተቃውሞ አስነሳ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሃይማኖት ተቋማት የተሳተፉበት የፌደራል ባለድርሻ አካላት የምክክር አጀንዳ ማሰባሰቢያ መድረክ በአዲስ አበባ ተጀመረ። በመክፈቻ ስነ ስርዓቱ ላይ የተገኘው ከድር ከማል ዝርዝሩን አዘጋጅቶታል። የሃይማኖት ተቋማት የተሳተፉበት የፌደራል ባለድርሻ አካላት የምክክር አጀንዳ ማሰባሰቢያ መድረክ በአዲስ አበባ ተጀመረ። የሃይማኖት ተቋማትን የሚያሳትፈው ሀገራዊ የምክክር አጀንዳዎችን የማሰባሰቢያ መድረክ ዛሬ ጁማአ ግንቦት 22 2017 ተጀምሯል። በአዲስ አበባ ሚሊኒየም አዳራሽ እየተከናወነ በሚገኘው መድረክ ላይ የኢትዮጵያ ሙስሊሞችን ተቋም የሚወክሉ ከወጣቶች ከሴቶች ከዑለማ እና ምሁራን የተመረጡ ግለሰቦች ተሳታፊ መሆናቸው ተገልጿል። በዚህ መድረክ ላይ ዕውቅ የእስልምና መምህራን እና የታሪክ አጥኚዎች እየተሳተፉ ይገኛሉ። የክልል ርዕሳነ መስተዳድሮች በተገኙበት መድረክ ላይ ከሃይማኖት ተቋማት በተጨማሪ የደህንነት እና የጸጥታ ተቋማት፣ የፖለቲካ ፓርቲዎች፣ በየደረጃው ያሉ ከፍተኛ የመንግስት የሥራ ኃላፊዎች፣ የሙያና የሲቪክ ማህበራት፣ የወጣቶች ሴቶችና አካል ጉዳተኞች አመራርና ተወካዮች እንዲሁም ተጽዕኖ ፈጣሪ ግለሰቦችን ጨምሮ ከ38 ተቋማት የተመረጡ ከ800 በላይ ተወካዮች ተሳታፊ መሆናቸው በመድረኩ ተገልጿል። የምክክር መድረኩ ሲከፈት ንግግር ያደረጉት የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሀገራዊ ምክክሩ ስኬታማ እንዲሆን በኮሚሽኑ በኩል ባለፉት ጊዜያት ሲከናወኑ ነበሩ ያሏቸውን ተግባራት በዝርዝር አንስተዋል። ከተሳታፊዎች ልየታ እና አጀንዳ ማሰባሰብ ድረስ ለምክክር የሚሆኑ ጉዳዮችን ከተለያዩ አቅጣጫዎች በማሰባሰብ ለዛሬው መድረክ መብቃታቸውን ገልጸዋል። በምክክር ሂደቱ ያልተሳተፉ አካላት አሁንም የሂደቱ አካል እንዲሆኑ ጥረት እየተደረገ መሆኑን ያብራሩት ኮሚሽነር መስፍን የትግራይ ክልልና በውጭ ሀገራት የሚኖሩ ኢትዮጵያውያን አሁንም በምክክር ሂደቱ እንዲሳተፉ በጉዳዩ ላይ አዎንታዊ ሚና ያላቸው አካላት ጥረት ሊያደርጉ እንደሚገባ ጥሪ አቅርበዋል። በምክክር ሂደቱ ሁሉም አሸናፊ የሚሆንበት ዕድል እንዲፈጠር ኮሚሽኑ የሚጠበቅበትን ኃላፊነት ይወጣል በማለት የገለጹት ኮሚሽነሩ ለዚህ ደግሞ የፌዴራል መንግስት ሁኔታዎችን ማመቻቸት አለበት ሲሉ ተናግረዋል። ይህ በዛሬው ዕለት የሚጀምረው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ለኮሚሽናችን 14ኛው መድረክ ነው። በዚሁም መሰረት አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ምንም እንኳ በርካታ የፖለቲካ ፓርቲዎች በሂደቱ እየተሳተፉና በከፍተኛ ሁኔታ እያገዙን ቢሆንም የተወሰኑ ፓርቲዎች በየራሳቸው ምክንያቶች እስካሁን የምክክሩ ሂደት አካል አልሆኑም። መሳሪያ አንግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንንና ሌሎችንም ባለድርሻ አካላት የሚያሳስብ ጉዳይ ነው። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አኳያ በምክክር ሂደቱ ቢሳተፉ በጎ ሚና የሚኖራቸው የፍርድ ሂደታቸውን እየተከታተሉና በስደት ላይ ያሉ ወገኖቻችንም ጉዳይ ቀላል ግምት የሚሰጠው አይደለም። ክቡራትና ክቡራን፣ ሂደቱን አገባዶ ወደ ዋናው የምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር
ይበልጥ አካታችና አሳታፊ እንዲሆን ለችግሮቻችንም ዘላቂ መፍትሄ እንዲያስገኝ የእነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። ይህ ጉዳይ ኮሚሽኑ እስካሁን ባካሄዳቸው በሁሉም መድረኮች የተሳተፉ የተለያዩ የህብረተሰብ ክፍሎች ተወካዮች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የመንግስት አካላት ተወካዮች ጭምር ጥያቄ መሆኑን ተገንዝበናል። በሌሎች ሀገራት የተካሄዱ ሀገራዊ ምክክሮች መሰል ሁኔታዎችን ካስተናገዱበት ሁኔታም የምንወስደው ትምህርት ይህንኑ ነው። ክቡራትና ክቡራን፣ በመሆኑም ይህንን መልካም አጋጣሚ በመጠቀም የሚከተሉትን አንኳር ጥያቄዎች ለማቅረብና በጋራ ሰርተን ውጤት እንድናመጣባቸው በኮሚሽኑ ምክር ቤት ስም በአክብሮት እጠይቃለሁ። እነኚህም የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ የክልሉ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የፖለቲካ ኃይሎች እንዲሁም በጉዳዩ ላይ አዎንታዊ ሚና ያላቸው ወገኖች ሁሉ ተገቢውን ጥረት እንዲያደርጉ፣ በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። በዚህ ረገድ በትጥቅ ትግል ውስጥ ያሉ ወገኖች የራሳቸውን ኃላፊነት ለመወጣት በብርቱ እንዲያስቡበት እንዲሁም መንግስት ሁኔታዎችን በማመቻቸት ለምክክር ሂደቱ የሚቻለውን አስቻይ ሁኔታ ሁሉ በመፍጠር አባታዊ ይሄ እናታዊንም ይጨምራል ሚናውን እንዲወጣ እየጠየቁ የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉዳዩ ልዩ ትኩረት በመስጠት በሕግ በተሰጠው ተግባርና ኃላፊነት ልክ የሚቻለውን ሁሉ ጥረት ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። በዛሬው ዕለት የተጀመረው የፌዴራል ባለድርሻ አካላት የምክክር አጀንዳ ማሰባሰቢያ መድረክ ዛሬን ጨምሮ ለ3 ቀናት ማለትም እስከ እሁድ ግንቦት 24 2017 ድረስ የሚቆይ ነው። በዚህ ቆይታ ተሳታፊዎች አጀንዳዎችን በማሰባሰብ በመጨረሻ በተወካዮቻቸው አማካኝነት ለኮሚሽኑ የሚያስረክቡ ይሆናል። ሁለተኛው ከተማ አቀፍ የቋንቋና የባህል ጉባኤ ተካሄደ። የአዲስ አበባ ከተማ ኪነ ጥበብ ቱሪዝም ቢሮ ከኢንፎርሜሽን መረብ ደህንነት አስተዳደርና ከአዲስ አበባ ዩኒቨርሲቲ ጋር በጋራ በመተባበር ሁለተኛው ከተማ አቀፍ የቋንቋና የባህል ጉባኤ አካሂዷል። አዲስ አበባ ዩኒቨርሲቲ የተካሄደው ጉባኤ ባህል፣ ቋንቋ እና ቴክኖሎጂ ለእድገት በሚል መሪ ሀሳብ የተከናወነ ነው። በዚሁ ወቅት የቢሮው ኃላፊ ሂሩት ካሳው ባህልና ቋንቋ የአንድ ማህበረሰብ የማንነት መገለጫ ከመሆናቸው ባለፈ ማህበራዊ ትስስርን የሚያጠናክሩ እሴቶች መሆናቸውን ገልጸዋል። ባህላዊ እሴቶች ለቴክኖሎጂ ፈጠራና በዓለም ዙሪያ ለተገኙ ለውጦች መሰረት መሆናቸውን ጠቅሰው ቴክኖሎጂ ዓለምን አንድ ያደረገ አገናኝ ድልድይ ነው ብለዋል። ኢትዮጵያም የብዝሃ ባህልና ቋንቋ ባለቤት በመሆኗ ቋንቋንና ባህልን ከቴክኖሎጂ ጋር በማስተሳሰር ለዘላቂ ልማት ማዋል እንደሚገባ ተናግረዋል። በባህላዊ እሴቶችና እውቀቶች እንዲሁም በባህል በቋንቋና ቴክኖሎጂ መካከል ያለውን ትስስር በማጎልበት ዘላቂ ልማትን ማረጋገጥ እንደሚገባም ጠቁመዋል። በአዲስ አበባ ዩኒቨርሲቲ የዓለም አቀፍ ግንኙነት ትብብር ዳይሬክተርና የፕሬዝዳንቱ ተወካይ ራሄል አርገው በበኩላቸው ዩኒቨርሲቲው በሀገሪቱ ሁለንተናዊ እድገትን ብልጽግናን ለማረጋገጥ ከተለያዩ ሀገር አቀፍና ዓለም አቀፍ ተቋማት ጋር በትብብር እየሰራ መሆኑን ተናግረዋል። የኢትዮጵያ የባህልና ቋንቋዎች ጥናት ማዕከል በቋንቋና ባህል ዘርፍ ውጤታማ ስራ እየሰራ መሆኑን ጠቅሰው ማዕከሉ ቋንቋና ባህል ከቴክኖሎጂ ጋር ማዘመን የሚያስችሉ ተግባራትን በማከናወን ላይ እንደሚገኝ አስታውቀዋል። የባህልና ቋንቋ እሴቶችን ጨምሮ የተለያዩ የምርምር ውጤቶችን በቴክኖሎጂ መሰነድ ከፍተኛ ፋይዳ እንዳለውም ጠቁመዋል። በመርሃ ግብሩ ቋንቋና ባህል ዘመኑ በደረሰበት ቴክኖሎጂ ለማስደገፍ የሚረዱ የጥናት ውጤቶች ቀርበው ውይይት እንደተደረገባቸው ኢዜአ ዘግቧል። ከሀገር ውጭ ወዳገኘነው ኸበር እንለፍ።
የትራምፕ ታሪፍ ለጊዜው ተግባራዊ ሊደረግ ይችላል ሲል ይግባኝ ሰሚ ፍርድ ቤት ወሰነ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከውጭ በሚገባ ዕቃ ታክስ መሰብሰቡ መቀጠሉ እንደሚችሉ የይግባኝ ሰሚ ፍርድ ቤት አስታውቋል። ፍርድ ቤቱ ውሳኔውን የሰጠው የትራምፕ የዓለም አቀፍ ታሪፍ በንግድ ፍርድ ቤት ሕገወጥ ነው ከተባለ ከአንድ ቀን በኋላ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤት ትራምፕ ቀረጦችን በመጣል ስልጣናቸውን አልፈዋል ሲል ያስተላለፈውን ትዕዛዝ ለጊዜው እንዲታገድ ከዋይት ሀውስ የቀረበለትን ይግባኝ ተቀብሎታል። የረቡዕ የአሜሪካ ዓለም አቀፍ ንግድ ፍርድ ቤት ውሳኔ የትራምፕ ባለስልጣናትን ቁጣ መቀስቀሱን የቢቢሲ ዘገባ ያመለክታል። የትራምፕ አስተዳደር ይግባኝ ባቀረበበት ወቅት በንግዱ ፍርድ ቤት አንድ ቀን ቀደም ብሎ የተላለፈው ውሳኔ ፕሬዝዳንቱን ያለ አግባብ በመገመት ለወራት ትግል የተደረገበትን የንግድ ድርድር ለመፍታት ያሰጋል ብሏል። ይግባኝ አቤቱታው የውጭ ፖሊሲ የሚያወጡትና የኢኮኖሚ ፖሊሲን የሚያዘጋጁት የፖለቲካ ቅርንጫፎች እንጂ ፍርድ ቤቶች አይደሉም ሲል ያትታል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት የሐሙስ ይግባኝ ሰሚ ፍርድ ቤት ውሳኔ ከመሰጠቱ ጥቂት ቀደም ብሎ ፕሬዝዳንት ትራምፕ ወይም ሌላ ማንኛውም ፕሬዝዳንት ዲፕሎማሲያዊ ወይም የንግድ ድርድሮቻቸው በአክቲቪስቶች ዳኞች የሚዘወሩ ከሆነ አሜሪካ መስራት አትችልም ብለው ነበር። ትራምፕ በበኩላቸው ሐሙስ ዕለት በማህበራዊ ድረገጽ ባሰፈሩት መልእክት ጠቅላይ ፍርድ ቤት ይህን አስከፊና አገርን የሚያሰጋ ውሳኔ በፍጥነትና በቆራጥነት ይቀለብሳል ብዬ ተስፋ አድርጋለሁ ሲሉ የስር ፍርድ ቤቱን ውሳኔ ነቅፈዋል። በኒውዮርክ የሚገኘው እምብዛም የማይታወቀው የንግድ ፍርድ ቤት የረቡዕ ውሳኔ ትራምፕ በየካቲት ወር ከቻይና፣ ሜክሲኮና ካናዳ በመጡ ምርቶች ላይ የጣሉትን ታሪፍ ውድቅ አድርጎታል። የስር ፍርድ ቤት ውሳኔ ትራምፕ ባለፈው ወር ይፋ ያደረጉት 10 በመቶ ከዓለም ዙሪያ በአጠቃላይ ወደ ሀገሪቱ በሚገቡ ሸቀጦች ላይ ይፋ ያደረጉትን የገቢ ታሪፍ ውድቅ የሚያደርግ ነው። ፍርድ ቤቱ ትራምፕ ታሪፎችን ለመጣል እየተጠቀሙበት ያለው እንደ ኤሮፓውያን አቆጣጠር በ1977 የወጣው የአደጋ ጊዜ የኢኮኖሚ ኃይሎች ሕግ ከኮንግረስ ምንም አይነት ግብአት ሳይኖር እንደዚህ ያሉ ቀረጦች እንዲጣሉ አይፈቅድም ብሏል። ነገር ግን ውሳኔው ትራምፕ በሌላ ሕግ በሚተገበሩ የመኪና፣ የብረታ ብረትና የአልሙኒየም ታሪፎች ላይ ለውጥ አያመጣም። ቀጣዩ የችሎት ቀጠሮ በሚቀጥለው ሳምንት ሐሙስ እንደሚሆን ዘገባው አመላክቷል። በጋዛ በብቸኝነት አገልግሎት ሲሰጥ የቆየው አልአውዳ ሆስፒታል እስራኤል እንዲዘጋ ውሳኔ ማሳለፏ ተቃውሞን አስነሳ። በሰሜን ጋዛ የሚገኘውና በከተማዋ በብቸኝነት አገልግሎት የሚሰጠውን አልአውዳ ሆስፒታል እስራኤል እንዲዘጋ ውሳኔ ማሳለፏን የጋዛ ጤና ሚኒስትር ተቃውሞታል። የጤና ባለስልጣናት እንዳሉት አልአውዳ በሰሜናዊ ጋዛ የመጨረሻው አገልግሎት እየሰጠ የሚገኝ ሆስፒታል ነው። የሆስፒታሉ የመዘጋት ዜና የመጣው እስራኤል በጋዛ የሚገኙ ፍልስጤማውያንን በግዳጅ ማፈናቀሏን በመቀጠሏ መሆኑን አልጀዚራ ዘግቧል። የጋዛ ጤና ሚኒስትር ባወጣው መግለጫ ሁሉም የሚመለከታቸው ወገኖች በጋዛ ቀጠና ውስጥ ያለው የጤና ስርዓት ዓለም አቀፍና ሰማያዊ ሕጎች በሚረጋገጡበት አግባብ ጥበቃ እንዲያደርጉለት ጥሪ አቅርቧል። የዓለም ጤና ድርጅት እንዳስታወቀው 13 ታካሚዎችን ጨምሮ 97 ሰዎች አሁንም በሆስፒታል ውስጥ ይገኛሉ። ድርጅቱ ህሙማንን ወደ ሌላ ተቋም ለማዛወር ለዛሬ ጁማ ቀጠሮ መያዙ ተነግሯል። ሆኖም በመንገድ መዘጋት ምክንያት የሆስፒታሉ የሕክምና መሳሪያዎች ሊዘዋወሩ አይችሉም ብሏል። የሆስፒታሉ መዘጋት ተከትሎ በአሁኑ ሰዓት በሰሜን ጋዛ አንድም አገልግሎት የሚሰጥ ሆስፒታል ስለማይኖር የዜጎች ሕይወት አደጋ ላይ እንደወደቀ አሳስቧል። የእስራኤል ወታደሮች ሐሙስ ዕለት በቀጠሉት ጥቃት ቢያንስ 70 ፍልስጤማውያን መገደላቸውን ዘገባው አመላክቷል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበር ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። ከአንድ ወር በፊት ነው። ዕለቱ ልክ እንደ ዛሬው ጁምዓ ጠዋት 2 ሰዓት ከ30 ላይ ነው። የዘር ግንዱ ከምዕራብ አፍሪካዊቷ ሀገር ማሊ የሚመዘዘው አቡበከር ሲሴ ሰርክ እንዳስለመደው ከጁማ አስቀድሞ በደቡብ ፈረንሳይ በለግራን ኩም አካባቢ በትሬስኮ በሚገኘው ኸዲጃ መስጊድ ተገኝቷል። ዕለቱ ምዕመናን ለጁምዓ ሰላት የሚሰባሰቡበት ስለሆነ የሚሰራውም በዚያው በመሆኑ መስጂዱን እያጸዳ ነው። በሥራ ላይ ባለበት አንድ ሰው ወደ መስጂዱ በመዝለቅ ሰላምታ አቅርቦለት ተጠጋው። እንግዳው ሰው ከዚህ ቀደም መስጂዱን የሚያዘወትር አይደለም። እንግዳው ሰው የ20 ዓመት የቦስኒያ የዘር ግንድ ያለው ፈረንሳዊ ነው። ይህ ወጣት
ለመስጂዱ ብቻ ሳይሆን ለአካባቢውም እንግዳ ነው። እንዲያም ሆኖ አቡበከር ወጣቱን ያገኘው መስጂዱ ስለነበር ላቀረበው ሰላምታ አጸፋውን በመስጠት አስተናገደው። ጥቂት ቆይተው ደግሞ ሰላት አብረው ሲሰግዱ ታዩ። ከዚያ በኋላ የሆነው ለፈረንሳይ ሙስሊሞች መርዶ ይዞ የመጣ ነው። ቦስኒያዊ ወጣት የ23 ዓመቱን አቡበከር ሲሴን ጭካኔ በሞላው መንገድ በስለት በመውጋት ገደለው። የፈረንሳዩ ዕለታዊ ጋዜጣ ላ ፓሪዚያን እንዳስነበበው ከሆነ እንደ ሰላማዊ ሰው መስጂድ ውስጥ የዘለቀው ቦስኒያዊ አቡበከር ሲሴን ሰላት መስገድ እንዲያለማምደው ሲጠይቀው የመስጂዱ ጽዳት አቡበከርም ይህንኑ አደረገ። ነገር ግን ቦስኒያዊው አቡበከር ሲሰግድ የሚከተለው ከልቡ ሳይሆን እያስመሰለ ነበር። አቡበከር ለሱጁድ ሲያጎነብስ ጠብቆ ስለት በመምዘዝ ደጋግሞ አካሉ ላይ ያሳረፈበት። ጥላቻ ያወረው ቦስኒያዊ ፈረንሳዊ አቡበከርን 57 ጊዜ በስለት ወግቶታል። ይህ የተረጋገጠው በመስጂዱ በተገጠመው የደህንነት ካሜራ ነው። በጥላቻ የታወረው ወጣት በዚህ ብቻ ሳይገታ የጭካኔ ድርጊቱን እንደ ገድል በራሱ ስልክ ካሜራ አስቀረው። በድል አድራጊነት ስሜት ሆኖ ተሳካልኝ፣ አደረግኩት ሲል ተደምጧል። እስልምናንና ሙስሊሞችን የሚያንቋሽሹ ጸያፍ ቃላትንም ሲያዘንብ ተሰምቷል። ዜናውን ቀድሞ ያወጡት የአገሪቱ መገናኛ ብዙሃን የሲሴን በዘግናኝ መልኩ በመስጂድ ውስጥ መገደል በግል ጠብ መነሻ የተፈጸመ ነው የሚል ኃላፊነት የጎደለው ዘገባ አሰራጩ። ይሁን እንጂ ብዙም ሳይቆይ የአካባቢው የፖሊስ መርማሪ ጉዳዩን እየመረመረን የምንገኘው የእስልምና ጥላቻን የሚያመለክት ድርጊት በሚል መዝገብ ስር ነው ስላሉ የዜናው አቅጣጫ ተቀየረ። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን በኤክስ ገጽ ላይ ጥቃቱን በማውገዝ ከተጠቂዎች ጎን እንቆማለን ቢሉም ወትሮም ሀገራቸው ውስጥ መኖር ሰቀቀን ሆኖብናል በሚሉ የፈረንሳይ ሙስሊሞች ላይ በፍራቻ ላይ ፍራቻ ተደረበ። አቡበከር ሲሴ በመስጂድ ውስጥ በዘግናኝ ሁኔታ የተገደለባት ፈረንሳይ ከአጠቃላይ ሕዝብ ውስጥ 9 በመቶ ሙስሊም ነዋሪዎችን ይዛለች። እንደ አውሮፓውያን አቆጣጠር በ2019 በወጣ ሪፖርት ከጠቅላላ ሙስሊም ማህበረሰብ ውስጥ 42 በመቶ የሚሆኑት በሃይማኖታችን ምክንያት መገለል ይደርስብናል የሚል እምነት አላቸው። የማሌ ዘር ግንድ ያለው ወጣት ግድያም ይህንኑ የዜጎቹን ፍርሃት ያናረው ሆኖ አለፈ። በፈረንሳይ በቅርብ ዓመታት ከሙስሊሞች ጋር በተገናኘ በዓለም አቀፍ መገናኛ ብዙሃን አዎንታዊ ዜና ማግኘት ከባድ ሆኗል። ባለፈው 1 ዓመት ጊዜ ውስጥ እንኳን አልጀዚራን፣ ሲኤንኤንን፣ ቢቢሲን፣ ሚድል ኢስት አይን አሊያም ላፓሪዚያንን ጨምሮ የራሳቸው ጋዜጦችን ብንፈትሽ የምናገኘው ሁሉ አሉታዊ ነው። ለዚህ አስረጂ ሁለቱን እንጥቀስ። በጁላይ 2 2024 አልጀዚራ ይህን አስነበበ። በፈረንሳይ የሚገኙ ሙስሊሞች ማሪ ለፔን የሚመሩት አክራሪ ቀኝ ዘመም ፓርቲ የፓርላማ ወንበሮችን እያሸነፈ በመምጣቱ በቀጣይ ለሕይወታቸው ስጋት ገብቷቸዋል። በዘገባው ላይ የተናገረችው ፋጢማ የተባለች ሙስሊም ሴት በአደባባይ ሂጃብ ስለመከልከል የሚሰብከውን ማሪ ለፔን የሚመሩት ናሽናል ራሊ ሙቭመንት ፓርቲ ፈረንሳውያን መምረጣቸውን እንደ ክህደት ነው የሚቆጥረው ስትል ስጋቷን ተናግራለች። እርሷና በርካታ የሀገሪቱ ሙስሊሞች ለሙስሊሞችና ስደተኞች ከፍተኛ ጥላቻ ሲዘራ የሚውለውን ፓርቲ መመረጥ ሲሰሙ በፍርሃት መራዳቸውም በዘገባው ተጠቅሷል። ከዚህ ዜና ወደፊትም ሆነ ወደ ኋላ ወደ መገናኛ ብዙሃኑ ገጾች ብንሄድ የምናገኘው የፈረንሳይ ሙስሊሞችን ሰቆቃ ነው። በዚሁ ዓመት እጅግ አነጋጋሪ ሆኖ የነበረው ሀገሪቱ ሙስሊም ሴት ስፖርተኞች ሂጃብ አድርገው በአደባባይ አይወክሉኝም ማለቷ እንደ አምነስቲ ኢንተርናሽናል ባሉ በዓለም አቀፍ የሰብአዊ መብቶች ተቋማት ተቃውሞ ማስነሳቱ ነበር። ለዚህ ተቃውሞ መነሻ የነበረው ሀገሪቱ ባዘጋጀችው የ2024 የፓሪስ ኦሎምፒክ ወቅት አትሌት ሱንካምፓ ሲላ በመክፈቻ ስነ ስርዓት ላይ ሂጃብ ለብሳ እንዳትገባ ክልከላ ስለተጣለ ነበር። የሀገሪቱ ባለስልጣናት በርካታ ነውረኛ ተብለው የሚገለጹ ድርጊቶችን ለዓለም እንዲታይ በፈቀዱበት የመክፈቻ ስነ ስርዓት ላይ ሱንካምፓ ሲላ ተሸፍኜ በአደብ ልታይ ማለቷን የሀገሪቱ ባለስልጣናት እንደ ወንጀል ቆጥረው አደባባይ አውለዋታል። በመጨረሻ ከፈረንሳይ ልዑካን ጋር በመክፈቻው እንድትሳተፍ የተደረገውም ጸጉሯን በባርኔጣ ሸፍና ነው። ከዚህ ክስተት ወደፊት ተጉዘን በተያዘው ዓመት የወጡ ሙስሊሞችን የተመለከቱ ዜናዎችን እንመልከት። በእነዚህ ዘገባዎች የፈረንሳይ ባለስልጣናት በአደባባይ አትሌቶችን ከመከልከል ተሻግረው የሙስሊሞችን ተቋማት ስም ማጠልሸታቸው ታትሟል። ይህንን ሚድል ኢስት አይ በፌብሩዋሪ 2 2025 ባወጣው አንድ ዘገባ ላይ እናገኘዋለን። ዘገባው የፈረንሳይ ባለስልጣናት አልኪንድ የተሰኘውን የሙስሊም ትምህርት ቤት ለመዝጋት እየተንደረደሩ መሆኑ የሰፈረበት ነው። ባለስልጣናት ትምህርት ቤቱን ለመዝጋታቸው የጠቀሱት ምክንያት በትምህርት ቤቱ ቤተ መጻሕፍት ውስጥ በተደረገው ፍተሻ ጽንፈኝነት ያራምዳሉ ያሏቸውን 2 መጻሕፍት አግኝተናል የሚል ነው። ባለስልጣናቱ አገኘናቸው ያሏቸው መጻሕፍት እስልምናና ሙስሊሞችን የተመለከቱ መሆናቸው ተገልጿል።
ከአንድ ወር በፊት በአቡበከር ሲሴ ግድያ መነሻ ስለ አጠቃላይ ሁኔታው የተናገሩት የፈረንሳይ ሙስሊሞች ካውንስል ሰብሳቢ አብደላ ዚክሪ በፈረንሳይ ሙስሊም ማህበረሰብ በታሪክ የተፈጸመው ዘግናኙ ነው ላሉት ወንጀል ከዚህ በፊት የተፈጸሙ ድርጊቶች እንደ እርሾ ማገልገላቸውን ያስረዳሉ። ቀድሞም ቢሆን በፈረንሳይ የሙስሊሞችን መካነ መቃብር ማውደም፣ የአምልኮ ስፍራዎችን መተንኮስ፣ የንግድ ተቋማትን እየመረጡ ኢላማ ማድረግ፣ በመንገድ ላይ ሙስሊሞችን ብቻ ለይተው ስድብና አካላዊ ጥቃት ማድረስ በተከታታይ እንደተፈጸመ ያስታወሱት ሰብሳቢው በሀገሪቱ ባለፉት ዓመታት ስር እየሰደደ ለመጣው ሙስሊሞችን በማንነታቸው ማጥቃት ተጠያቂ ያደረጉት ከላይ በአልጀዚራ ዘገባ ተከተናል እንዳለችው ፋጢማ ሁሉ የፈረንሳይ አክራሪ ፖለቲከኞችን ነው። ይህንኑ በምሬት ለሚድል ኢስት አይ ሲናገሩ እስኪ ጠዋት ቴሌቪዥን ክፈቱ፣ ቀኑ ሙሉ ስትሰሙ የምትሉት በሙስሊሞች ላይ ጥላቻ ሲነዛ ነው። ወሬው ላይ ሁሉ እስልምና፣ ሙስሊሞችና ስደተኞች ብቻ ናቸው የሚነሱት፣ ሌላ የሚያወሩት የላቸውም ብለዋል። አክለውም እኛ ሙስሊሞች በሀገሪቱ ለሚደርሰው ለእያንዳንዱ ክፋት እንከሰሳለን። የፈረንሳይ ጠላቶች ተደርገን በሚዲያ ተስለናል። በዚህ ምክንያት የምናሳልፈው ስቃይ፣ የምናልፍበት መከራና የሚደርስብን ጥቃት ጭምር ሰሚ ጆሮ የለውም ሲሉ አስረድተዋል። ይህንኑ የምትጋራው ከሲሴ ግድያ በኋላ በድረ ገጹ ዘለግ ያለ መጣጥፍ ያስነበበችው የአውሮፓ ሙስሊም ወጣቶችና ተማሪዎች ፎረም ፕሬዝዳንት ሃኒያ ቻላል በአቡበከር ሲሴ ላይ የተፈጸመው ድርጊት ድንጋጤ ከመፍጠር ይልቅ ቀጣዩን ጊዜ እንድፈራው አድርጎኛል ብላለች። ምክንያቷን ስታስረዳ እንደ ሌሎች የሀገሯ ሙስሊም ዜጎች ሁሉ ጉዳዩ ስር በመስደድ እዚህ ደረጃ እስኪደርስ ድረስ ሆን ተብሎ ችላ መባሉን በመጥቀስ አሁን የተፈጸመው ሊደርስ እንደሚችል በርካታ ጠቋሚ ነገሮች ማለፋቸውንም አስረድታለች። በዚህም የሚያሳስባት በቀጣይ ለሙስሊሞች ምን ተደግሷል የሚለው እንደሆነም ጠቁማለች። በፈረንሳይ ባለፈው አንድ ወር ውስጥ የሆነውም የሃኒያ ቻላልን ስጋት የሚያጠናክር ነው። የፈረንሳይ ሙስሊም ዜጎች ከአቡበከር ሲሴ ግድያ በኋላም ቢሆን መከራቸው ሰሚ የሚያገኝ አይመስልም። ከዚህ ክስተት በኋላ በዚሁ ወር የአገሪቱ የውጭ ጉዳይ ሚኒስቴር በከፍተኛ ትምህርት ተቋማት ሂጃብ መልበስን የሚከለክል የሕግ ረቂቅ የማቅረብ እቅድ እንዳለው ይፋ አድርጓል። በዚህ ብቻ አልቆመም። ከቀናት በፊት በመንግሥት የገንዘብ ድጋፍ ተደረገ የተባለ የጥናት ሰነድ ይፋ ተደርጓል። ፕሬዝዳንት ኢማኑኤል ማክሮን ጭምር አስተያየት የሰጡበት ጥናት ሙስሊም ፈረንሳውያን በዜጎች ጉዳይ የነቃ ተሳትፎ ማድረጋቸውን ከሽብር ከጽንፈኝነትና ተመሳሳይ ድርጊቶች ጋር የሚያገናኝ መሆኑን ሚድል ኢስት ሞኒተር ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። አብዱል ሐኪም ናስር አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።